በዮናስ ስብከት ንስሐ ገብተዋል ነው ያለው ክርስቶስ። በማን ስብከት? ምን አይነት ስብከት ነው ዮናስ ያስተማረው? ምን አይነት ትምህርት ነው ያስተማረው? ሄዳችሁ መጽሐፍ ቅዱሱን ስታነቡ ዮናስ ያስተማረው አንድም ስብከት እንደሌለ ታገኛላችሁ። ዮናስ አንደኛ ወደ ነነዌ ሄዶ ለማስተማር ፈቃደኛ አልነበረም። ፈቃደኛ ያልነበረው በሁለት ምክንያት ነው። አንደኛ የነነዌ ሰዎች በእግዚአብሔር አያምኑም። አህዛብ ናቸው። ጣዖት የሚያመልኩ የነበሩ ናቸው። እግዚአብሔርን ወደማያውቁ ሰዎች ሄደህ አስተምር ሲባል ቅር አለው፣ አዘነ። ምክንያቱም ነቢያት የተሾሙት ለእስራኤል እንጂ ከእስራኤል ውጭ ላሉ ለአህዛብ ስላልሆነ። ሁለተኛ ወደ ነነዌ ሄደህ ንስሐን ስበክ በተባለበት ጊዜ ቅዱስ ኤፍሬም ሶርያዊ ስለ ነነዌ በደረሰው ድርሳኑ እንደተናገረው ማለት ዮናስ ወደ ነነዌ ሄዶ ሊያስተምር ሲል በዛ ሰዓት የሀገሩ ሰዎች እስራኤላውያን በኃጢአት እየተጨማለቁ ነበር። በኃጢአት፣ በስካር፣ በዝሙት ውስጥ ነበሩ። የገዛ ወገኖቹ በኃጢአት ውስጥ ሆነው ሳለ ወደ አህዛብ ሄደ አስተምር ሲባል እዚህ ያሉት ወገኖቹ ሊጠፉ መሆኑን፣ ሌሎች ግን ምህረት ሊያገኙ መሆኑን ሲያስብ ዮናስ ቅር አለው። ስለዚህ ወደ ነነዌ መሄድ አልፈለገም። ቅዱስ ኤፍሬም እንደውም ምን ይላል? የዮናስን ስብከት ሰምተው የነነዌ ሰዎች ሲያለቅሱ እንባቸውን ሲረጩ ዮናስ አዘነ። ያዘነው በነነዌ ንስሐ መግባት አይደለም። እስራኤል በጠጅ ስትራጭ፣ እስራኤል በስካር ስትራጭ ነነዌ በእንባ እየተራጨች አየ ዮናስ። ስለዚህ በነነዌ ንስሐ ውስጥ የእስራኤል አመፅ እየታየው ስለ ወገኖቹ አዘነ፣ ተከፋ። ስለዚህ መስበክ አልፈለገም። ምዕመና ወደ ነነዌ ሄዶ አንድ አረፍተ ነገር ነው ያለው። ነነዌ በ3 ቀን ትገለበጣለች። እስቲ በሉ ነነዌ በ3 ቀን ምን ትላለ? አሁን ይሄ ንግግር እስቲ ንስሐ ያስገባል? ንስሐ ግቡ አላለም። ኃጢአት ሰርታችኋል እንዲህ አድርጋችኋል አላለም። ሲጀመር እነዚህ ሰዎች እግዚአብሔርን አያውቁም። እግዚአብሔር የሚባል አምላክ አለ። ባህሩንና የብሱን ሰማይንና ምድርን የፈጠረ እግዚአብሔር የሚባል አምላክ አለ ብሎም አላስተማር። እንዲህ ያለ ኃጢአት ሰርታችኋልና ንስሐ ግቡም አላለም። ስብከት እኛ የምናውቀው ስብከት ምንድን ነው? በክብር በግርማ አትሮንስ ተዘርግቶ መጽሐፍ ተገልጦ መምህር ገሌ፣ ዲያቆን ገሌ፣ አባ ገሌ ያስተምሩናል ተብሎ ወጥተው በክብር ሰላምታ ሰጥተው ርዕስ ነግረውን መጽሐፍ ቅዱስ ገልጠው ጠቅሰው እንዲህ ነው እንዲያ ነው ብለው ከዛ እንደዚህ አድርጉ እንዲያታድርጉ ብለው መፍትሄ ሰጥተውን ይወርዳሉ። ዮናስ የሰበከው ስብከት ርዕስ የለውም። ርዕሱም መግቢያው መውጫውም አንድ ነው። ነነዌ በ3 ቀን ምን ትላለ? ትገለበጣል። በዮናስ ስብከት ግን ንስሐ ገብተዋል አለ ክርስቶስ። በጣም ይገርማል። የነነዌ ሰዎች በዚህ ትውልድ ላይ ተነስተው ይፈርዱበታል። እኛ ስንት ስብከት ሰምተናል? ምዕመናን ስንት ስብከት ሰማን እስከዛሬ? ስንት ትምህርት ተማርን? ቃለ እግዚአብሔር ምግብ ቢሆን እኮ እንደኛ ጠግቦ የሚያገሳ የለም። ስንት በዚህ ሰሞን ስንት ትምህርት ተማርን? ስንቴ ነው ንስሐ ግቡ የተባል ነው? ችግሩ ከነ መፍትሄው ስንቴ ተነገረን፣ ንስሐ ግን አልገባን። እንደውም ስብከቱን እናማርጣለን። የዛሬው ምንም አይልም እንላለን። የዛሬው ደግሞ አቤት ያስተማረው ትምህርት እንዴት ያለ ነው እንላለን። በትምህርቱ መለወጥተን ትምህርቱን ወደ መመዘን ሁሉ አድገናል። ቃለ እግዚአብሔር መለወጫ ሳይሆን እኛ የምንገመገመው ነገር ሆነ። የነነዌ ሰዎች ግን በዮናስ ስብከት ንስሐ ገብተዋል። እግዚአብሔር የምንማረውን ትምህርት የንስሐ ያድርግልን። እንደው ተስፋ ሰጭ እንኳን ስብከት እኮ አልሰበከም። በጣም ይገርማል። ነነዌ በ3 ቀን ምን ትላለ? ትገለበጥ። አሁን እኔ መሃል አዲስ አበባ አደባባይ ላይ ቆሜ አዲስ አበባ በ3 ቀን ትገለበጣለች ብል ምንድነው የምትሉት? ኧረ አንተኑ ይገልብጥል ይለኝ ይችላል ሰው። ምን ታሟርታለ ነው? ተስፋ እንኳን አልሰጣቸውም። ብትመለሱ ይቅርታ ታገኛላችሁ አላለም። የነነዌ ሰዎች ግን ስብከቱን አይደለም ያዩት፣ ራሳቸውን የቃሉን ማማር፣ አሰካኩን፣ አነጋገሩን፣ የሰባኪውን ማንነት አይደለም። ሊሰብካቸው የመጣው እኮ ተተፍቶ ነው እኮ በአሳ አንበሪ ተተፍቶ ነው የመጣው። መስበክ አልፈለገም፣ ማስተማር አልፈለገም። የግዱን ነው። የአንድ ቀን መንገድ ገብቶ ይላል። ነነዌ በ3 ቀን ትገለበጣለች ነው የሚለው አይደለ? በስንት ቀን? ስለዚህ አንድ ቀን ገባ። ቶሎ ሰብኮ ሊወጣ ማነው? ስትገለበጥ አብሮ እንዳይገለበጥ ብዙም ፍላጎት የለውም። ገባ ብሎ እንደው አንዴ ጮኸ፣ ነነዌ በ3 ቀን ትገለበጣለች አለ። ከንጉሱ ጀምሮ እስከ ታች እስካል እንስሳቱ ሳይቀር ጾሙ፣ ጸለዩ። እኛ ጆሮአችንን የደፈነው ለንስሐ ምንድን ነው? እንደዚህ አይነት ህዝብ አለ ለካ። በአንድ ስብከት ሊያውም ርዕስ በሌለው ቅርጽ በሌለው ትምህርት ጣዕም በሌለው ስብከት ንስሐ ይገባል።
ንስሐ ይገባል። ጴጥሮስ ንስሐ የገባው ምርር ብሎ ያለቀሰው የምን ጩኸት ሰምቶ ነበር? ምን ሳይጮህ 3 ጊዜ ትክደኛለህ ተባለ። ምን ሲጮህ ሰምቶ ነው? የዶሮ ጩኸት ንስሐ አስገባው ጴጥሮስ። ዶሮ ጮኸ ብሎ ንስሐ ገባ። ዶሮ የተባሉ ሰባኪያን ናቸው፣ መምህራን ናቸው። ያው ዶሮ እንዳትሉን እንጂ ጠብቃችሁ አደራ። ዶሮ የተባሉ ሰባኪያን ናቸው። የዶሮ ጩኸት ሰምቶ ንስሐ ገባ። እኛ ግን ጩኸቱን ለምደነዋል፣ ንስሐ አንገባም። ይኸው እኛን ጮህባቸዋለን እየወጣን፣ እናንተ ንስሐ አትገቡም። ለምን? የኛም የዶሮዎቹም ችግር ነው። ዶሮ አይታችሁ ከሆነ ከመጮሁ በፊት ጠዋት ይነሳና መጀመሪያ ምን ያደርጋል? ያራግፋል። አቧራውን አራግፎ ነው የሚጮህ። አሁን ያለ ዶሮዎች አቧራችንን ሳናራግፍ ስለምንጮህ እናንተም ንስሐ ገቡ፣ እኛም መጮህ አናቆም። ስለዚህ የነነዌ ሰዎች በአንድ ስብከት በአንድ አረፍተ ነገር ንስሐ የገቡበት ነው። ቤተክርስቲያን ስለ ንስሐ ሳታስተምር ውላ አድራ አታውቅም። ምእመናን መንግስተ ሰማያት ቀርባለችና ምን አድርጉ? ንስሐ ግቡ ሳይባል ይውላል አይውል። ወንጌል ሲነበብ መንግስተ ሰማያት ቀርባለችና ንስሐ ግቡ ይባላል። እኛ ከንፈር እንመጣለን። ተሰጦ ላይ ይበል ህዝብ ተብሎ ከንፈር መጠጡ አይልም። ግን ምእመናን ይላሉ ባሉበት፣ ንስሐ ግን አንገባ። ንስሐ የሁል ጊዜ ትምህርት ነው ምእመናን። አሁን ነነዌ የመጣበት በነገራችን ላይ አባቶቻችን እንደው በረከታቸው ይደርብን፣ እንዴት አስተዋዮች እንደሆኑ ከዐቢይ ጾም ትንሽ ቀደም አድርገው ነነዌን የሚያመጡት የቀሩትን ቀናት ቅበላ ብለህ ስትበላ እንድትከርም አይደለም፣ ንስሐ እንድትገባበት፣ ንስሐ እንድትገባ ነው። ለዐቢይ ጾም ተዘጋጅተህ የቀረውን 10 ቀናት እኔ በእውነት ዛሬ በምንማረው ትምህርት አንድ ሰው ንስሐ ቢገባ ለእኔ ለነፍሴ ይቅርታ ነው የማገኝበት። ሌላው ምንም ችግር የለም። አንድ ሰው ንስሐ ቢገባ ጽድቁ ቀርቶብን የነነዌ ሰው ሁሉ የአዲስ አበባ ሰው ቀርቶ እዚህ ግቢ ውስጥ ያለው ምእመን ንስሐ ከገባ ትልቅ ውጤት ነው። ንስሐ የሁል ጊዜ ትምህርት ነው። ጸጸት ማለት ነው በግዕዙ። በአማርኛው ጸጸት ብለው ነው፣ በግዕዙ ንስሐ ነሳ ወእግዚአብሔር እኔ ነሳህም ዘነበበ። አሁን እዚህ ላይ እግዚአብሔር በነነዌ ላይ ሊያደርገው ከነበረው ጥፋት የተነሳ ተጸጸተ የሚለውን ነስሐ ይላል በግዕዙ። ንስሐ ማለት ጸጸት ማለት ነው። ምን አድርገን ነው የምንጸጸተው? አምላኬን እግዚአብሔርን በድየዋለሁ ብለን ስንጸጸት፣ ፈጣሪዬን አሳዝኘዋለሁ፣ ኃጢአት ሰርቻለሁ፣ አድርግ ያለኝን አላደረኩም፣ አታድርግ ያለኝን አድርጌያለሁ ስንል ያ እውነተኛ ንስሐ ይባላል። ይህ ንስሐ ለሁላችን ያድለን። ሰውን ወደ መዳን የሚያደርሰው ሐዘን የተባለው ቅዱስ ጳውሎስ ያለው ሰውን ወደ መዳን የሚያደርሰው ሐዘን ንስሐ ይባላል። ይህንን እግዚአብሔር ይፈልገዋል። በድያለሁ ስንል እንግዲህ ከኛ መሃል ኃጢአት የሌለበት ሰው የለም። በቀን ውስጥ ኃጢአት ሳንሰራ አንውልም። በግብር የምንሰራው ኃጢአት አለ። እንሰርቃለን፣ እናመነዝራለን፣ ብዙ ወንጀሎች እንሰራለን፣ ሰነድ እንሰርዛለን፣ እንደልዛለን፣ ጉቦ እንሰጣለን፣ ጉቦ እንቀበላለን። እነዚህ በግብር የምንፈጽማቸው ኃጢአቶች ናቸው፣ ብዙ አይነት። ሰው ይህን ባይሰራ ደግሞ በቀን ውስጥ ይህን መስራት ባይችል ቢያንስ በአንደበቱ ግን ብዙ ክፉ ነገር ይናገራል። አንደበታችን ይሳደባል፣ እንሳደባለን። አቤት አሁንማ ስድብ ማዕረግ የሆነበት ጊዜ እኮ ነው። ጥሩ ተሳዳቢ ነው የሚከበረው እንደው። ስለዚህ እንሳደባለን፣ እንዋሻለን፣ እናማለን። ሐሜት አያድርግብኝ እንጂ ብለን እናማለን። አንዳንዱ ሰው እጁን ታጥቦ የሚሰራው ኃጢአት አለ። እኔ ለማማት ብዬ አይደለም ብሎ ያማል። ይህም ኃጢአት ነው። በአንደበታችን ብዙ ኃጢአት በቀን ውስጥ እንሰራለን። ከቃል ብዛት ኃጢአት ሳይኖር አይቀርም ይላል መጽሐፍ። ብዙ በተናገርን ቁጥር ብዙ ኃጢአት እንሰራለን። ለዚህ ነው ሰው ለመናገር የዘገየ ዝም ለማለት ግን የፈጠነ ይሁን የተባለ፣ ለመስማት የፈጠነ ይሁን። ስለዚህ ብዙ በአንደበታችን ኃጢአት እንሰራለን። ሶስተኛው በሐሳባችን ነው። በግብር ባንሰራ፣ በአንደበታችን ባንሰራ፣ በሐሳባችን በቀን ውስጥ ብዙ ኃጢአት እንሰራለን። እንደውም ለመናገር የምናፍረውን፣ ለመፈጸም የማንደፍረውን በአንደበታችን ግን በሐሳባችን ግን የምናወጣው የምናወርደው ብዙ አይነት ኃጢአት አለ። ይህንን ኃጢአት በድያለሁ፣ አስቀይሜዋለሁ እግዚአብሔርን ብለን ስንጸጸት እውነተኛ ንስሐ ይባላል። ይህን ንስሐ እግዚአብሔር ለሁላችን ያድለን።